ከኮሌጅ ኦፍ ኤጁኬሽናል ሳይንስስ ግርማዬ ዘላለም ጸጋዬ 3.96 በማምጣት በከፍተኛ ማለት ስሜ ፊርማዬ ዘላለም ይባላል ከኮተቤ ትምህርት ዩኒቨርሲቲ በኢሲዲ ዲፓርትመንት 3.96 በማምጣት የዋንጫ ተሸላሚ ሆኜ አጠናቅቄያለሁ። ዩኒቨርሲቲው በግቢ ውስጥ መምህር ሆኜ እንዳገለግል እድል ተሰጥቶኛል እና ያው የተሰጠኝ እድል በመጠቀም የቻልኩትን ያህል በማድረግ አገለግላለሁ ብዬ አስባለሁ። ግርማዬ ዘላለም ጸጋዬ 3.96 ኮሌጅ ኦፍ ኤጁኬሽናል ሳይንስስ በተሰጠኝ እውቅና እጅግ በጣም ደስ ብሎኛል እና ደግሞ ያው ለወደፊቱ ጠንክሬና ከዚህ የበለጠ ሞር በርትቼ እንድሰራ እንደማበረታቻ ሆኖኛል እና በዛም በጣም ደስ ብሎኛል። College of Social Science Education Lesita Maria Madilo and Lesido ያው ይሄንን ውጤት ለማግኘት ዝም ብሎ በቀልድ ወይም ደግሞ ሳለፋ ምናምን ነገር አይደለም የመጣው እና ያው ብዙ ልፋትና ጥረትን ይጠይቃል እና ይሄንን ውጤት ለማግኘት እኔ የተለያዩ ስትራቴጂዎችን ተጠቀም ነበር። ለምሳሌ በማጥናት ዙሪያ ፕሮግራም እያወጣው ወይም ደግሞ በፕሮግራም መሰረት ማለት ነው በዛ መሰረት ብዙ ጊዜ ፕሮግራም እናወጣለን ግን ፕሮግራሙን አንከተለውም ማለት ያው በተለያዩ በመታለል ማለት ነው በተለያዩ ነገሮች እና ያንን ነገር ባለ ማድረግ እዛ ላይ ፎከስ አድርጌ በማንበብ ትምህርቴ ላይ ሞር ፎከስ አድርጌ ነበር ማለት ነው። በዩኒቨርሲቲ ደረጃ ፒር ፕሬዠር አለ እና እነዚያም ፒር ፕሬዠር እንዴት አለፍሽው ቢባል ቀላል አይደለም ማለት ብዙ ዩኒቨርሲቲ ተማሪዎች በተለይ ማለት ነው ለእንደዚህ ነገር ተጋላጭ ናቸው እና ግን እኔ ይሄን ነገር ያለፍኩበት ምክንያት ምንድነው መጀመሪያ አላማ ስለነበረኝ መጀመሪያ እንደተናገርኩት ያንን ነገር ግብ ለማድረስ በሚል እንደዚህ አይነት ነገሮችን መጀመሪያውን ፊት አልሰጥም ነበር ወይም ደግሞ ወደዛ ነገር አልገባም ነበር ማለት ነው። የሆነ ነገር ለማሳካት ስንፈልግ ጎላችን ላይ ግባችን ላይ ብቻ ፎከስ የምናደርግ ሆነ ብዙ ጊዜ ሌላ ነገር አይታየንም ማለት ነው። ደግሞ ስኬትም የሚመጣው እንደዛ ነው እንጂ ወደዛ ምንል ከሆነ ያን ነገር ማምጣት አንችልም ማለት ነው እና ቤተሰቦችም ያው በተለይ ደግሞ አባቴ በዚያ ነገር ላይ በእንደዚህ አይነት ነገር ላይ ከልጅነቴ ጀምሮ ስለነበረ ምክርና ድጋፍ የሚሰጠኝ ያን ነገር ይዤ ነው ዩኒቨርሲቲ የገባሁት ማለት ነውና በዛ መሰረት ይሄን ነገር ላልፎች ይያለሁ። በዩኒቨርሲቲ ቆይታ ትልቅ ወይም ደግሞ ስኬታማ ለመሆን ትልቁ ነገር ጓደኛ መረጣ ነው እና ጓደኞች የምንውልበት ቦታ ማንነታችንን ይወስነዋል እና ያን ነገር ለማድረግ ደግሞ ጓደኛ ከኛ ጋር የሚሄድ ወይም ደግሞ ከዓላማችን ጋር የሚሄድ ጓደኛ መምረጥና ከነሱ ጋር መዋልና ማሳለፍ ይኖርብናል ብዬ ነው መልእክት ማስተላለፍ የምፈልገው። ትምህርት ቤቱ የተለያየ ነገር ያደርግልን ነበር የተለያዩ ድጋፎች ያደርጉልን ነበር። ለምሳሌ አሁን ኤግዚት እንደሚታወቀው ኤግዚት ተፈታኝ ነበር እና በዛ ወቅት ቱቶሪያል በመስጠት በኤግዚት ውጤት ላይ ውጤት አምጥተን እንድናልፍ ረድተውናል እና ደግሞ በተለያዩ ነገሮች ለምሳሌ እርዳታ ምናምን ነገር ለሚፈልጉ ሰዎች የተለያዩ እርዳታን ያደርጉ ነበር እኔ በማውቀው ራሱ ማለት ነው እና የተለያዩ አስተዋጽኦችን አድርገዋል። መምህራን በጣም ተነሳሽ ነበሩ የኛን ጥያቄም ሆነ የማንኛውንም ነገር ለመቀበልና መልስ ለመመለስ ማለት ነው እና በዚህ አጋጣሚ እነሱንም ትምህርት ቤቱንም ማመስገን እፈልጋለሁ። ፈታኝ ሁኔታዎች ነበሩ
ለምሳሌ ያው መጀመሪያ በመንገባበት ጊዜ በተለይ ፍሬሽ በነበርንበት ወቅት ከቤተሰብ ተለይቶ መጥቶ ዶርሚታሪ መሆን በጣም ከባድ ነው ሁኔታውን እስከምንለምደው ድረስ እና ያ ነገር በጣም ይከብድ ነበር እና ደግሞ ያው ቅድም ተነሳው ፒር ፕሬሸር እሱም ደግሞ ዋነኛው ነገር ነው ከዛ ነገር ለመውጣት በጣም ትግልና እንትን ይጠይቃል ጽናት ለዓላማ መቆም ይጠይቃል እና እነዚህ አይነት ነገሮች ነበሩ በመማርበት ወቅት እንደዚህ አይነት ነገርን ልብ ብያለሁ እና አለ ኩረጃ እና ይሄ ነገር ደግሞ ያው አግባብ እንዳልሆነ የታወቀ ነው እና ምክንያቱም በኩረጃ ያለፍነው ነገር ሜቢ ውጤት ወይም ደግሞ ወረቀት ላይ የሚጻፍ ነገር ብቻ ነው እንጂ ዘን የምንወጣው ዕውቀት ወይም ደግሞ በተመረቅንበት ባገኘነው እንትን ውጤታማ መሆን አንችልም ማለት ነው ስለዚህ ከኩረጃ አመለካከት ነፃ በመሆን በራሳቸው ወይም ደግሞ በራሳቸው በመተማመን የቻሉትን ያህል እንዲጥሩና እንዲሰሩ ነው መልእክት ማስተላለፍ የምፈልገው ምክንያቱም ማንንም ሰው ከለፋና ከጣረ ስኬታማ ላይሆን የሚችልበት ምክንያት የለም ዋናው መስራት ነው ያለ መታከት ያለ መድከም ከተሰራ ውጤት ይገኛል ብዬ አስባለሁ እና ለዛም ደግሞ ያው እኔ ምስክር ነኝ እኔ ዝም ብዬ አይደለም ይሄንን ውጤት ያገኘሁት በልፋቴ ነውና ስሩ አንብቡ እና ያው የሚከብዳቸው ነገር ካለ ደግሞ ትልቅ ሰው ወይም ደግሞ ከነሱ የተሻለ ዕውቀት አለው ብለው የሚያስቡትን ሰው በመጠየቅ ከዛ ሰው ዕውቀት መቅሰም ይችላሉ ብዬ አስባለሁ እኔ አሁን በዚህ ማቆም ወይም ደግሞ እዚህ ላይ ትምህርቱን መተው አልፈልግም ወይም ደግሞ ማደግ ፈልጋለሁ እስከ PhD ድረስ በማር ብዬ አስባለሁ እና ወደፊት ደግሞ ለማድረግ የምፈልገው ነገር ምንድነው ህፃናት ላይ ስለሆነ የኔ ፊልድ ፎከስ የሚያደርገው በህፃናት ዙሪያ በደንብ መስራት ፈልጋለሁ በማህበረሰቡ ዙሪያ ዕውቀት እንዲኖርና ግንዛቤ በማስፋት ብቻዬን ማለት ብቻዬ ሆኜ ይሄንን ነገር ህፃናት ስለ የህፃናትን ጉዳይ እንትን ማድረግ አልችልም ማስፋት አልችልም ወይም ደግሞ ማሳደግ አልችልም ስለዚህ ያንን አላማዬን ወይም ደግሞ ጎሌን ለማሳካት የሚረዳኝ ሰው ያስፈልገኛልና ከማህበረሰቡ ጋር አንድ ላይ በመሆን ወይም ደግሞ የማህበረሰቡን ግንዛቤ በማስፋት ህፃናት ላይ ሰራለው ብዬ አስባለሁ እና ደግሞ ማህበረሰቡን ብቻ ሳይሆን በተለይ ደግሞ በህፃናት ጉዳይ የሚሰሩ አሉና ከነሱ ጋር አንድ ላይ በመሆን ትልቅ ለውጥ እንዲመጣ ለማድረግ የቻልኩትን ሁሉ አድርጋለሁ እና ለዛም ዝግጁ ነኝ ፍርማዬ ዘላለም ጸጋዬ 3.96 College of Educational Sciences